ተነስተልን ክቡራን ተመልካቾቻችን ሲሳይ አገና ከሉዓላዊ ሚዲያ ማክሰኞ ታኅሳስ 21 2018 ዓመተ ምህረት ተነስተልን ክቡራን ተመልካቾቻችን ሲሳይ አገና ከሉዓላዊ ሚዲያ ረቡዕ ታኅሳስ 22 2018 ዓመተ ምህረት ፋኖ አደረጃጀት ውስጥ ከ6 ወር በፊት ላለፉት 2 ዓመታት አንድን ኮር ካዋለዱት አመራሮች ውስጥ አንዱ ነኝ። እዚህ ወረዳ ላይ እዚህ ያለንበት ከተማ ላይ ባልና ሚስት በቦምብ የተገደሉበት፣ ሴት ልጁን ሚስቱን እና እህቱን የተደፈሩበት፣ አንድ ሴት ሀፍረተ ገላዋ በሳት ተለብልቦ አይኗ በአፈሙዝ አይኗ ጠፍቶ ሆዷ በጩቤ ተቀዶ ላስቲክ ተንጠብጥቦ የተገደለበት ወረዳ ላይ ነው ያለነው። ወረዳ መቀመጫ ላይ ነውና ይሄንን ካደረጉት ምናልባትም ዛሬ ከህሊና ተጠያቂነት ነፃ ለመሆን ነገ ግን በህግ ተጠያቂ ለመሆን ማለት ዝግጁ ነኝ። ፐርሰናል የሲዳማ አርነት ንቅናቄ የኦጋዴን ብሔራዊ ነጻነት ንቅናቄ ግንባር የአርዶፍ ወይም ኡጉጉሙ እነዚህ ሁሉ በኢትዮጵያ ውስጥ እንቅስቃሴ ሲያደርጉ የሚታወቁ ድርጅቶች ናቸው። የኦሮሞ ነጻነት ግንባርን ወደ ኦላ የኦሮሞ ነጻነት ሰራዊት የለወጠው ቡድንና ፋኖ የተባሉ ቡድኖች በኢትዮጵያ ምድር ውስጥ የፈጸሙትን አይነት ዘግናኝ ትዕይንት ህወሓትም ሻዕቢያም ኦነግም በይቅርታ ነው በምህረት ነው ያልተፈረደበት ሰው በምህረት የሚፈታ አይመስለኝም። ያልተፈረደበትም ሰው በይቅርታ የሚፈታ አይመስለኝም። ስለዚህ የሚሆነው ነገር ምንድን ነው? ልክ እነ ጀዋር ላይ እነ እስክንድርና እነ አቶ ስብሐት ላይ እንደሆነው ክሳቸው ይቋረጥና የእቃው መምጣት አለመምጣት አይደለም ያሳሰበን፣ ግን ምክንያቱ ትልቅ ነው። የቤተ ክርስቲያንን የአባቶችን ማገልገያ መገልገያ መኪና ወሰዱ የሚለው ነገር ለታሪክ ጥሩ አይደለም። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በህዳሴው ግድብ ላይ አሳሪ ስምምነት እንዲፈረም እንዲሁም የውሃ ሙሌቱ እንዳይካሄድ ግፊት ስታደርግ የቆየችው ግብጽ ከህዳሴው ግድብ ይልቅ ሌላ ተጨማሪ ግድብ መገንባቱ የሚያሳስባት ሆናም ተገኝታለች። የግብፁ የውጭ ጉዳይ ሚኒስትር ከሳውዲ አረቢያው ኤምቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድብ እንድትገነባ አንፈቅድም ብለዋል። ዘናሽናል ከካይሮ እንደዘገበው እሁድ ዕለት በተላለፈው በዚህ ቃለ ምልልሳቸው ከኢትዮጵያ ጋር በዓለም አቀፍ ህግ መሰረት አስቀድመን ካልተስማማን በአባይ ወንዝ ላይ ኢትዮጵያ ተጨማሪ ግድብ እንድትገነባ አንፈቅድም ብለዋል። ግብጽ ለህጋዊና ዲፕሎማሲያዊ መፍትሄ ዝግጁ ነች ያሉት የግብፁ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲም የውሃ ደህንነቷ ለአደጋ ከተጋለጠ ግን ተገቢና ጠንካራ ምላሽ እንደምትሰጥ አመልክተዋል። ያለ ግብጽ ቅድሚያ እውቅናና ስምምነት በአባይ ውሃ ላይ የሚገነባ አዲስ ግድብ የግብፅን ምላሽ እንደሚያስከትል፣ ይህም ምላሽ ጠንካራና ህጋዊ እንዲሁም የተባበሩት መንግስታትን ቻርተር መሰረት ያደረገ እንደሚሆንም አብራርተዋል። እኛ ችግራችን ከኢትዮጵያ ህዝብ ጋር አይደለም ያሉት የግብፁ የውጭ ጉዳይ ሚኒስትር ችግራችን ከኢትዮጵያ መንግስት የተናጠለ እርምጃ ጋር የተያዘ ነው ሲሉ መናገራቸው ተመልክቷል። ግብጽ በቅኝ ግዛት ውሎች ላይ ተንተርሳ የሌሎችን መልማት ትቃወማለች የሚለው የኢትዮጵያ መንግስት የተሳሳተ ትርክት ነው ያሉት ዶክተር ባድር አብዱላቲ ሀገራቸው የሌሎችን መልማት እንደማትቃወም ይልቁንም ለልማቱ በኡጋንዳ፣ ኬንያና ደቡብ ሱዳን ሀገራቸው ያደረገችውን ድጋፍ ዘርዝረዋል። ታላቁ የህዳሴ
ህዳሴ ግድብ በግንባታ ላይ በነበረበት ወቅት በተለይም የውሃ ሙሌቱ በተጀመረበት ወቅት በውሃ ሙሌቱ ላይ መጠነ ሰፊ ተቃውሞ ስታቀርብ የቆየችው ግብፅ ውሃው ተሞልቶ ሲያበቃ እንዲሁም ግድቡ ከተጠናቀቀ በኋላ አሳሪ ውል ይፈረም የሚል ጥሪ ስታደርግ ቆይታለች። አሁን ደግሞ ከህዳሴው ግድብ ይልቅ ሌሎች በአባይ ውሃ ላይ የሚሰሩ ግድቦች እንደሚኖሩ መገለጹን ተከትሎ እነዚያ ግድቦች የግብፅን የውሃ ደህንነት ለአደጋ የማያጋልጡ መሆናቸውን በቅድሚያ ማረጋገጥ አለብኝ ወደሚል ምዕራፍ ተሸጋግራለች። ግብፅ ከህዳሴው ግድብ ጋር በተያያዘ ከኢትዮጵያ ጋር ባለባት ውዝግብ ሳቢያም በኢትዮጵያ ላይ ተጽዕኖ ለማድረግ የተለያዩ ዲፕሎማሲያዊ ግፊቶችን ስታደርግ ቆይታለች። ኢትዮጵያ ከሶማሌላንድ ጋር የመግባቢያ ሰነድ እንደ አውሮፓውያን አቆጣጠር ጥር 1 2024 መፈራረሟን ተከትሎ ኤርትራና ሶማሊያን ያቀፈ ጸረ ኢትዮጵያ እንቅስቃሴ ስታደርግ መቆየቷም ይታወሳል። በሶማሊያ ሰላም ማስከበር ተልዕኮ ለመጀመሪያ ጊዜ ለመሳተፍ ሰራዊቷን ወደዛ እንደምትልክም አስታውቃለች። ናሽናል ከሳምንት በፊት እንደዘገበው ከኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ጋር ካይሮ ላይ በአሰብ ወደብ መስፋፋት ዙሪያ ስምምነት የፈረመችው ግብፅ ከጅቡቲም ጋር ተመሳሳይ ስምምነት ላይ መድረሷ መዘገቡ ይታወሳል። በግብፁ ምክትል ጠቅላይ ሚኒስትር እንዲሁም የኢንዱስትሪና ትራንስፖርት ሚኒስትር ካማል አልዋዚር የተመራው የግብፅ ልዑካን ከትናንት በስቲያ በጅቡቲ ከፕሬዝዳንት ኢስማኤል ኦማር ጌላይ ጋር የተወያየ ሲሆን የወደብ ልማትን ጨምሮ በተለያዩ ጉዳዮች ላይ ስምምነትን ፈርመዋል። ከኤርትራ ጋር የተደረገው ስምምነት በይፋ ያልተገለጸ ሲሆን ስምምነቱ የግብፅ ባህር ኃይል ወደ ሁለቱ ሀገራት መንቀሳቀስ የሚችልበትን መብት የሚሰጥ እንደሆነም ከዘ ናሽናል ዘገባ መረዳት የተቻለ ቢሆንም በይፋ እየተገለጹ ያሉ ስምምነቶች ግን ወታደራዊ ጉዳዮችን የሚጨምሩ መሆናቸውን አያሳዩም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በአማራ ክልል ካለው ሁኔታ በአጠቃላይ ከፋኖ እንቅስቃሴ ጋር በተያያዘ በቁጥጥር ስር የሚገኙ ግለሰቦች በይቅርታ ሊወጡ እንደሆነ በተለያየ መንገድ የሚወጡ ዘገባዎችን ተመልክተናል። ምናልባት የሚወጡ ዘገባዎችን ተከትሎ በተለያየ መንገድ የሚሰጡ አስተያየቶችን በዚህም በዚያም እየተደመጡ ነው። ምናልባት ወደኋላ ተመልሶ የዛሬ 4 ዓመት የነበረውን ሁኔታ ማስታወሱ በጣም አስፈላጊ ነው። አንድ ነገር ከሆነ በኋላ ሰዎች በፈለጉት ወይ ደግሞ ወደፈለጉት መንገድ ነገሮችን ለመጠምዘዝና በዛ አቅጣጫ ሰዎችን ለማስጓዝ ሊጠቀሙበት ይችላሉ። ዛሬ ኢትዮጵያ ውስጥ ባለንበት ሁኔታ የዛሬ 4 ዓመት የነበረው አይነት ሁኔታ ለመፍጠር የሚችል ወይም ደግሞ የሚሞክር ራሱ መኖሩን እጠራጠራለሁ። ስለዚህ ምናልባት ከዚህ ከይቅርታው ጋር ተያይዞ ባለው ነገር ላይ አንዳንድ ነጥቦችን ማንሳቱ አስፈላጊ መስሎ ይታየኛል። በሌላም በኩል ደግሞ የግብፁ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲ ምናልባትም ለመጀመሪያ ጊዜ ግብፅ እስካሁን ድረስ ከምትሄድበት መንገድ በተለየ ስለ ህዳሴው ግድብ ያን ያህል ትኩረት ባለመስጠት ከዚህ በኋላ የሚያሳስባት ሌላ ግድብ ኢትዮጵያ እንዳትሰራ መሆኑን ያንንም ቢሆን እንዳትሰራ ሳይሆን ከኛ ጋር ተመካክረው በዓለም አቀፍ ሕግ መሰረት የሚል ነገር ውስጥ ገብተዋል። ስለዚህ ህዳሴው ግድብ የመጀመሪያ ግድቡ እንዳይሞላ ነበር። ግድቡ ከተሞላ በኋላ እና ግድቡ ካለቀ በኋላ በግድቡ ላይ አሳሪ የሆነ ውል የሚል ነገር ነበር። አሁን ደግሞ ተጨማሪ ግድብ ኢትዮጵያ እንዳትሰራ ወደሚለው አተኩሯል። ኤምቢሲ ከተባለው የሳውዲ አረቢያ ቴሌቪዥን ጋር ያደረጉትን ቃለ ምልልስ ናሽናል ዩናይትድ አረብ ኤምሬት የሚታተመው ከካይሮ ያቀረበውን ዘገባ ተመልክተናል። ይህንንም ባጭሩ እንመለከታለን። ሌላ ምናልባት እንደ መረጃ የሰሜን ወሎ ሀገረ ስብከት ተወስዶበት የነበረው መኪና ማለትም ቤት ይመስለኛል መኪናው የተወሰደባቸው መኪና በጦርነቱ ወቅት ህዝባዊ ወያነ ሓርነት ትግራይ የሃይማኖት አባቶቹን የሚንቀሳቀሱበትን ከቦታ ቦታ ለመንፈሳዊ አገልግሎት የሚንቀሳቀሱበትን መኪና ጭምር ወስዶ ወደ ትግራይ ተጉዞ ነበር። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤርሚያስ መልክተኛ በመላክ ያደረጉት ጥረት በመጨረሻ ፍሬያማ ሆኖ በተለይም የጊዜ አስተዳደሩ ፕሬዝዳንት ሌተና ጀነራል ታደሰ ወረደ መኪናቸውን መልሰውላቸዋል። ለዚህም ለጀነራል ታደሰም በአጠቃላይ ለትግራይ ህዝብ ምስጋና አቅርበዋል። ግለሰቦቹ ዘርፈው ወይ ደግሞ ሰርቀው ሲሄዱ የግለሰቦቹ ወንጀል ነው። አሁን ግን ጀነራል ታደሰም የክልሉም ኃላፊ በመሆናቸው እርምጃውን ሲወስዱ ወይ ደግሞ ሲመልሱ በትግራይ ህዝብ ስም ጭምር ነውና በሁለቱ ህዝቦች መካከል በወንድማማች ህዝቦች መካከል የነበረውን ግንኙነት ይበልጣለጠ የሚያስቀጥል ነገር ነው። የነበሩ ችግሮችም የህዝብ ለህዝብ አይደለም። ነገር ግን እንዲህ አይነት ጤናማ የሆኑ ግንኙነቶች ሁኔታዎችን ለማስተካከል
እድል እንደሚሰጡ ብፁዕ አቡነ ኤርሚያስ በመድረኩ ላይ ያደረጉት ንግግርና በዚህም የተነሳ ለጀነራል ታደሰና ለትግራይ ህዝብ ምስጋና ሲያቀርቡ ተከታትለናል። ምናልባት በየጊዜው በየአጋጣሚው ማንሳቱ ጥሩ፣ ምናልባት መኪና መወሰዱ መጀመሪያ አካባቢ ተሰምቶ ሊሆን ይችላል፣ ግን ከዛ በኋላ በአብዛኛው ተረስቷል። ለዘረፋ ለቅሚያ አልመጡም ወይ የሚለውን ነገር አሁን እዚህ ላይ ደግሞ የበለጠ ሰው ቆም ብሎ ማየት የሚችልበት ሁኔታ ነው። ባንክ ዘርፈዋል፣ ብዙ ነገር አድርገዋል። የዘረፉት እንትን ያሉት ደግሞ አንዳንዴ ወደ ግለሰቦች አካዝናና አካውንት እንዴት እንደሄደም ራሳቸው ውስጣቸው ክፍፍል ከተፈጠረ በኋላ በተለይ ወዲ ኢምቤቴ የተባሉት ጀነራል ኃይለሥላሴ ግርማይ የኮምቦልቻን ባንክ እንዴት ካዝና ገልብጠው ከዛ ጋር በኋላ በሚሊዮኖች የሚቆጠር በቢሊዮኖች ምናልባትም ያ ገንዘብ እሳቸው ጋር ገብቷል በሚል የሚወቀሱ ሰው ናቸው። በተለያየ መንገድ የወሰዷቸውን መኪኖች እንደዚሁ ሲንቀሳቀስ በግላቸው ሲያንቀሳቀሱ እንደነበረም ሲገለጽ ነበር። አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቡነ ኤርሚያስ እንደተናገሩትም በጦርነት ቦታ ላይ ያልተገኘ መንፈሳዊ አባቶቹ ለመንፈሳዊ አገልግሎት የሚጠቀሙበትን መኪና ጭምር ነጥቀው ዘርፈው ሄደው መቆየታቸውን ዛሬ ላይ እንግዲህ ግልጽ ሆኗል። የዛን ያህል ደግሞ ይህን ነገር ተከታትለው ጥያቄው ከቀረበ ቆይቷል ላሉ ብፁዕ አቡነ ኤርሚያስ ሲናገሩ እንደሰማ ነው። በኋላ ላይ ያንን ቆይ መኪናው የሚጠቀምበት ሰው ለሱ ሌላ መኪና እስካዘጋጅ ድረስ ጊዜ ስጡኝ ብለው 1 ዓመት ያህል አስጠብቀው ከዛ በኋላ ደግሞ እንደገና መልእክተኛ ሲሄድ ያው ጀነራል ታደሰ ወረደ ምላሽ ሰጥቷቸዋል። ይሄ የሚያስደስት ነገር ነው። የትግራይ ክልል ጊዜያዊ አስተዳደር ከ2013 እስከ 2014 ዓመተ ምህረት በነበረው የእርስ በርስ ግጭት ወቅት በትግራይ ኃይሎች ተወስዳ የነበረችውን ቶዮታ ፕራዶ መኪና ለሰሜን ወሎ ሀገረ ስብከት መልሶ አስረከበ። የእቃው መምጣት አለመምጣት አይደለም ያሳሰበን፣ ግን ምክንያቱ ትልቅ ነው። የቤተ ክርስቲያንን የአባቶችን ማገልገያ መገልገያ መኪና ወሰዱ የሚለው ነገር ለታሪክ ጥሩ አይደለም፣ ቢቀር ጥሩ አይደለም። የወሰዱት ሰዎች የማይወክሉት ህዝብ ለምን ይወቀሳል? የትግራይ ሰው ወሰደብን፣ የትግራይ ህዝብ ወሰደብን ለምን ይባላል? ስለዚህ ያንን ችግር ነው ያጠፉትና ያስወገዱት። ሊመሰገኑ ይገባቸዋል። ሁልጊዜም ወደ ሆነ ጦርነት ወደ ሆነ ቦታ ሲሄድ ሰው የወታደር ነገር ወይ ታንክ ወይ መድፍ ወይ ደግሞ ሌላ ቀለብ ወይ ምናምን ማለትም የወታደሩን እንደዛ አይነት ነገር ላይ መማረክ ያለ የሚጠበቅ ነገር ነው። ግን የማህበረሰብ መጠቀሚያ ሆኖ ባንክ በሀገር የመንግስት ገንዘብ ወይ ደግሞ የህብረተሰብ ገንዘብን ባንክ መገልበጥ ከዛም አልፎ ደግሞ እንዲህ አይነት ነገር መውሰድ ያው የጥላቻው ጥግ የሌብነት አመሉ የደረሰበትን ጠርዝ የሚያሳይ ነገር ነበርና ሁልጊዜም እስከምን ድረስ እንደሚሄዱ የቤተ ክርስቲያን ንብረት ድረስ እንዴት እንደወሰዱ ጭምር የሚያሳይ በመሆኑ ምናልባት ዛሬ ከዚህ ኃይል ጋር እተባበራለሁ የሚል ይህንን ኃይል ለውጊያ ምክንያት አድርጎ ሲጠቀም የነበረ ይህ ኃይል ውጊያ መሳሪያ ስላልፈታ ነው ለመተኮስ የተገደድኩት ሲል የነበረ ዛሬ እዚህ ኃይል ጉያ ስር ገብቶ የሆነ ነገር አገኛለሁ ብሎ የሚንፈራፈር ቡድን አለ። ራሱ የተጠጋበት ቡድን ራሱ በህይወት መቆም የሚችል ቡድን አለመሆኑ ደግሞ ራሱን የቻለ እንቆቅልሽ ነው። በአጠቃላይ ግን ከዚሁ እንቅስቃሴ ጋር ተያይዞ ላለፉት 2 ዓመታት ተኩል በላይ በአማራ ክልል የነበረው ቀውስ ከቅርብ ጊዜያት ወዲህ ያለበት ምዕራፍ በግልጽ በአደባባይ የሚታይ ነገር ነው። በብዙ መልኩ በአንድ በኩል መሬት ላይ ያለው ሁኔታም ትርጉም ባለው ደረጃ ተለውጧል። የመጀመሪያዎቹ ዓመታት የመጀመሪያዎቹ ወራት ምናምን አካባቢ የነበሩ ምናልባት እስከ ዓመት ከምናምን የዘለቀ ፎቶ የመነሳት ፖለቲካ ነበር። የሆነ መንደር ውስጥ ገብቶ ማለት የሆነ ከተማ ዞን ከተማ ውስጥ ታይቶ የሆነ ባንኮች በራፍ ላይ ፎቶ ተነስቶ እንዲህ አይነት ነገሮች ነበሩ። ዛሬ ይህንን ማየት ከቻምተን ካየን ረዥም ጊዜያት ተቆጠሩ። ገንዘን የሚባለው ነገርም ከሰማን ትንሽ ከራረመ። በአጠቃላይ ህብረተሰቡ ውስጥ ያለው ሁኔታ ደግሞ ምሬቱ፣ ሰቆቃው አደባባይ በድፍረት የሚገልጽበት ሌላ ምዕራፍ ውስጥ ገባን። ምናልባትም በአማራ ክልል ያለው ቀውስ ህዝባዊ ወያነ ሓርነት ትግራይ ኢትዮጵያ ውስጥ የአመፅ እንቅስቃሴ በማድረግ የሚታወቅ ድርጅት ነው። 17 ዓመት
ህዝባዊ ግንባር ሓርነት ኤርትራ ወይ ደግሞ ህግደፍ እሱም ከኢትዮጵያ ለመገንጠል 30 ዓመታት ትግል ሲያደርግ እናውቃለን። የኦሮሞ ነጻነት ግንባር እንደዚሁ በህወሓት እድሜ ደረጃም ቢሆን የትግል እንቅስቃሴ ሲያደርግ እናውቃለን። የሲዳማ አርነት ንቅናቄ፣ የኦጋዴን ብሔራዊ ነጻነት ንቅናቄ ግንባር፣ የአርዶፍ ወይም ኡጉጉሙ እነዚህ ሁሉ በኢትዮጵያ ውስጥ እንቅስቃሴ ሲያደርጉ የሚታወቁ ድርጅቶች ናቸው። የኦሮሞ ነጻነት ግንባርን ወደ ኦላ የኦሮሞ ነጻነት ሰራዊት የለወጠው ቡድንና ፋኖ የተባሉ ቡድኖች በኢትዮጵያ ምድር ውስጥ የፈጸሙትን አይነት ዘግናኝ ትዕይንት ህወሓትም ሻዕቢያም ኦነግም ኦነግ ብሎ መደምደም እንዳይቻል እስከ ምንድነው የደርግ መንግስት እስኪያበቃ ድረስ ባለው ሁኔታ በኋላ ላይ በደኖ ላይ አሰቃቂ ትዕይንት ተፈጽሟል በኦሮሞ ነጻነት ግንባር። ከዛ በፊት የነበረውን ነገር ነው ማለት ነው። ከዛ በፊት ያለውን ነገር ነው ማነሳው ስል በትጥቅ ትግል ላይ በነበሩበት ጊዜ ወደ መንግስታዊ ስልጣን ወይ ደግሞ ወደ ሽግግር ምክር ቤት ከመግባታቸው በፊት ወደ ሽግግር ምክር ቤት ከገቡ በኋላ ህወሓትም የአርባ ጉጉን እልቂት ወተር ላይ ተፈጸመ ነገር አለ። እያንዳንዱ በየጊዜ በየንተ የምንዘረዝራቸው ነገሮች አሉ። ግን በትጥቅ ትግል ላይ ወደ ስልጣን ከመምጣታቸው በፊት ባለው ሂደት ላይ የትኛውም የኢትዮጵያ ንቅናቄዎች ሸኔና ፋኖ በሚያደርጉት ደረጃ ጨካኝ አረመኔ ድርጅቶች ኢትዮጵያ ውስጥ አልነበሩ። የህወሓትን ታሪክ አንብበናል። እገታ ይፈጽሙ ነበር፣ የሆነ ነገር ያደርጉ ነበር። ግን በእንደዚህ ደረጃ በተደራጀ መንገድ ሰዎችን የስቃይ መዓት የሚያሳዩ እጅ የሚቆርጡ አዛውንት ህፃናት በጅምላ የሚጨፈጭፉ መምህራንን አንበርክከው የሚገድሉ የሃይማኖት አባቶችን የሚገድሉ የኢትዮጵያ ንቅናቄዎች አልነበሩ። ህወሓት ይሄን አድርጓል፣ ሻዕቢያ ይሄን አድርጓል፣ ኦነግ ይሄን አድርጓል፣ ኦብነግ እያልን ልንዘረዝር እንችላለን። ማናቸውም በኦላና በፋኖ መጠን ኢትዮጵያ ውስጥ አረመኔ የሆነ ድርጅት አልተፈጠረም በትጥቅ ትግል ላይ በነበሩበት ወቅት እና ይሄ እንቅስቃሴ ይሄ ቡድን ኦሮሚያ ላይ 7 ዓመታት በወጣቶች ትግል ነጻነቱን በወጣቶች ትግልና በውስጥ በተደረገ ትግል ነጻነቱን ያረጋገጠውን የኦሮሞን ህዝብ 7 ዓመታት የስቃይ የሲኦል መንደር አንዳንድ አካባቢዎችን አደረገ። ከህገ መንግስት ጀምሮ የጠላትና የወዳጅ ፖለቲካን በኢትዮጵያ ዘርቶ በተለይም ደግሞ የአማራውን ማህበረሰብ በጨቋኝነት ፈርጆ በሌላው ማህበረሰብ ዘንድ በጠላትነት እንዲታይ ትርጉም ባለው ደረጃ ሲሰራ የነበረ የፖለቲካ ቡድን ቤተ መንግስቱን ሲለቅ የዘር ፖለቲካ አይጠቅመንም፣ ሀገራዊ ፖለቲካ ነው ኢትዮጵያን ወደፊት የሚያራምዳት የሚል ኢትዮጵያዊ ቡድን ወደ ስልጣን ሲመጣ በህወሓት ጊዜ በለየለት የጠላትነት ፍረጃ በነበረበት ወቅት ምንም ያላደረጉ ሰዎች ጭምር አንዳንድ እንቅስቃሴያቸው ህወሓት ለምን ሄደብን እስኪመስል ድረስ ለውጡን ከመነሻው ጀምሮ አጎሳቆሉት። አሁን ይህንን አንዳንዴ ከግለሰቦች ጋር ስናወራ የመጀመሪያው ጊዜ ላይ እነ ጀዋር እኮ የሚያደርጉት ነገር ያስፈራ ነበር። ታዲያ እነ ጀዋር የሚያደርጉት እነማን ላይ ነበር የሚያደርጉት? እነ ጀዋር እኮ እነ ጠቅላይ ሚኒስትር አብይ ላይ ነበር እኮ የሚያደርጉት። ጀዋር የሚያደርገው ነገር ያስፈራ ነበር። ጥያቄ ውስጥ የሚገባ ነገር አይደለም። ጀዋርና ኩባንያው በወቅቱ የሚያደርጉት ነገር አስፈራኝ ነበር። ምንም ያጠራጥር ነገር አይደለም። መስመር የወጣ ነገር ነበር። በኢትዮጵያ ምድር ላይ እኛ ብቻ ነን ፈላጭ ቆራጭ፣ እኛ ያልወሰንነው ነገር አይሆንም እያለ ሲፎክር ነበር። የመንግስት መመሪያን ሲያሽር ነበር። ኮንዶሚኒየም የደረሳቸው ሰዎች ኮንዶሚኒየም እንዳይሰጣቸው ሲያደርግ ነበር። በአዲስ አበባ በኦሮሚያ ክልል ላይም እንደዚሁ ፈላጭ ቆራጭ ነበር።
ያን የነበሩ ብሔርተኞች በአደባባይ የሚሰጡት መግለጫ ይታወቃል። እችን በቅንነት ቢሆን ኖሮ ይሄን ተጠቅሞ አስታውሳለሁ። አንዳንዴ ምንድን ነው አስራት ነው የሚባል ቴሌቪዥን ጣቢያ የአማራ ሕዝብ ተከበበ ወይ ምናምን በሚል የተቋቋመ በዋናነት ግን ጸረ አማራ ከሆነ ቡድን ይልቅ ኢትዮጵያ የሆነው ቡድን አደጋ ነው ብሎ በጸረ ኢትዮጵያዊነት ላይ ዘመቻ የከፈተ ጣቢያ ማለት ነው። ከዛ ጣቢያ ጋር ተያዘ ከዚህ ቀደም ያነሳሁት ይመስለኛል ለማቋቋም ድጋፍ ለመድረግ የሄዱ ባለሀብቶች ነበሩ። የነጀዋር ነገር ስለሚያስፈራቸው አማራ ተነጥሎ ምናምን የሆነ እነሱ እንደሚያስቡት ምናምን እንዲሆን አይደለም። ግን እዛ መድረክ ላይ ሲደረግ የነበረው ቅስቀሳ እነጀዋርን ወይ ደግሞ ብሔርተኞቹን ሳይሆን ኢትዮጵያ የሆኑ ተቋማትና ሚዲያዎችን የተመለከተ ነበር። ይሄ በዚህ መልክ በኢትዮጵያ ምድር የተደረገው እንቅስቃሴና ቅስቀሳ ያ መሬት ላይ ያለ እውነታ የጠቅላይ ሚኒስትራዊ መንግስት ወደ ኢትዮጵያዊነት የሚያደርገውን ጉዞ ለመመለስና ህወሓት ኢትዮጵያ ላይ የቀረጸውን ህገ መንግስት ሳይሸራረፍ ተግባራዊ እንዲሆን በሚጠይቁ ኃይሎች መንግስት ወከባ ውስጥ በገባበት ሰዓት እነዚህ ኃይሎች የሚያዋክበውን አካል ተቀላቅለው መንግስትን ሲያዋክቡ ኖሩ። ከዛ በኋላ ያው የሚያዋክብ ቡድን ንጹሐንን እየገደለ ለነሱ ምቹ ሁኔታ ፈጠረ። ህዝብ ለማነሳሳት ትኩስ አስክሬን ፎቶ፣ ቪዲዮ እየተቀባበሉ ከዛም ባሻገር በዩኒቨርሲቲ በምናምን ግርግር እየፈጠሩ ኢትዮጵያን የቀውስ የመከራ ምድር አደረጓት። እነዚህ በኢትዮጵያ ምድር ላይ ታይቶ የማይታወቁ ጨካኝ ቡድኖች በዚህ መልክ ኦሮሞ ነፃ ሲወጣ ኦሮሞ በጭቆና ውስጥ በነበረበት በምስለኔዎች በሚተዳደርበት የኦሮሞ ወጣቶች ከቲፒኤልኤፍ ኃይል ጋር ግብ ግብ በሚገጥሙበት ሰዓት መግለጫ ሲጽፍ የነበረ ቡድን የትኛውም ቦታ ላይ አንዲት ወንጭፍ አስወንጭፎ ወጣቶቹን መታደግ ያልቻለ ቡድን በወጣቶቹ ትግል በአውሮፕላን አዲስ አበባ ከገባ በኋላ ልተኩስ አለ። ፋኖ የሚባለው በአብዛኛው አሁን በአብዛኛው እኛ የምንጠረጥረው ዝም ብሎ ከቲፒኤልኤፍ ጋር ያገለግሉ ምናምን የነበሩ ሰዎችን ነው። ግን አሁን ሌላው እየወጡ ያሉ መረጃዎች ሽፍታው ማጅራት መቺው ምናምን አጋጣሚውና ሁኔታውን ተጠቅሞ ተቀላቀለ። ማንም ጤነኛ ሰው ሌላ የፖለቲካ ኮተት የሌለበት በቅንነት ነገሮችን የሆነ ቦታ ላይ ትክክል ነው ብሎ ሄዶ ነገሮችን ወደ ኋላ ተመልክቶ ትክክል እንዳልሆነ የሚገነዘብን ሰው ራሱ መመስከር ያለበት። ኢትዮጵያ ውስጥ በነበረ ሁኔታ ውስጥ ስልጣን ላለው የጠቅላይ ሚኒስትር አብይ መንግስት ላይ ለመተኮስ የሚያስገድድ ሁኔታ ነበር። በብሔርተኞች በቲፒኤልኤፍ በኦላ ሸኔ ማለት ነው የሚዋከብን መንግስት። እነዚህ ደግሞ ቡድኖች ማለት በኢትዮጵያ ፖለቲካ ውስጥ በ27 ዓመት ፖለቲካ ውስጥ ምን ማለት እንደሆነ ለማንም ሰው ግልጽ ነው። እነዚህ የሚያዋክቡትን መንግስት አብረት አዋክባለ እውነተኛ የሆነ ማህበረሰቤ የሆነ ምናምኔ የምትል ብትሆን ኖሮ ያንን ሲያደርጉ የቆዩ ፍላጎታቸው፣ ዓላማቸው የሆነ ማህበረሰብ ላይ የደረሰ ወይ ደግሞ የመገለል ወይ ደግሞ በጠላትነት የመፈረጅን ነገር ለመቀልበስና በሀገሪቱ ውስጥ የተረጋጋ ሁኔታ ሁሉም ባለቤት የሆነበት የፖለቲካ ስርዓት እንዲመጣ ሳይሆን የሆነ አጀንዳ ህዝብ ለማነሳሳት ይጠቅማል፣ ያንን ተከትለን ስልጣን እንይዛለን በሚል በስልጣን ፍቅር፣ አንዳንዴ ደግሞ ሰው ስልጣንም ሲያስብ የሚሆንና የማይሆነውን መለየት ያስፈልጋል። በሁለት ምክንያት፣ አንደኛ ካንተ በተቃራኒ የቆመው ኃይል ማን ነው ነው። በሁለተኛ ደረጃ አንተ አደረጃጀት አቋም እንኳን መንግስት ለመሆን
ዞን ለማስተዳደር የሚበቃ አደረጃጀት አለ ወይ? በየሰፈሩ ተዋቅረ በየስርቻው እየተርመጠመጥክ መንግስት ሊሆን እንዴት ይቻላል? መግለጫ በመጻፍ የሆነ ከተማ ገብቶ ፎቶ በመነሳት መንግስት መሆን አይቻልም። ትርጉም ያለው አደረጃጀት ፈጥሮ እውነተኛ ለህዝብ መብት የሚቆረቆር ዓላማ ያለው የመጀመሪያ በተጨባጭ በትክክል ህዝቡ ላይ የደረሰ እየደረሰ ያለ ወይ ደግሞ የሚመጣ አደጋ እሱን ለመቀልበስ ትርጉም ያለው አደረጃጀት ፈጥሮ በረሃ ወርዶ ጫካ ገብቶ አቅም እስኪያጎለብቱ እንደዛን መንቀሳቀስ፣ ህዝብ መሃል ሆኖ ህዝብን እያጎሳቆሉ እየገደሉ ተማሪዎችን ከትምህርት ማዕድ አርቀው የሃይማኖት አባቶችን ጨፍጭፈው የህብረተሰቡን የወጥቶ መግባት አውከው በጥቅል ሲኦል አድርገውበት ያሉ ሰዎች ለዚህ ወይም ለዚያ ማህበረሰብ መብት ነው ወይ የሚለውን በሌላም በኩል እንደገለጽኩት የአመፅ የምናምን እንቅስቃሴ በዓለም ላይ ያለ ነው፣ በኢትዮጵያም የነበረ ነው። ግን እንዲህ አይነት እንደ ኦላና እንደ ፋኖ ጨካኝ ቡድን በኢትዮጵያ ምድር አልነበረም። ይሄ ቆርጠው የሚሰሙ ሰዎች አሁንም ላስታውሳችሁ መፈልገው እስከ ስልጣን የበደልነውን ጭፍጨፋ በደንብ አውቀዋለሁ። በኦሮሞ ነጻነት ግንባር የተፈጸመውን የአርባ ጉጉን ጭፍጨፋ በደንብ አውቀዋለሁ። በህወሓትና በኦህዴድ የተፈጸመውን ይህን በደንብ የምናውቃቸው ታሪኮች ናቸው። መዓት ያሰቡት ገዳም ዛሬ ስለ ሃይማኖት መብት ተከራካሪ ነን የሚሉ በተለይ ስለ ኢትዮጵያ ኦርቶዶክስ እንጨነቃለን የሚሉ ቤተ ክርስቲያኒቱ መከራ፣ ስቃይ፣ ሰቆቃ ውስጥ በነበረችበት መነኮሳት አይናቸው ታስሮ ወደ ገደል አፋፍ ላይ በጥይት ተተኩሶባቸው በአሰቦት ገዳም ሲገደሉ እና አባ ፈቃደ ሥላሴ በኢትዮጵያ በአዲስ አበባ ከተማ በቅዱስ እስጢፋኖስ ቤተክርስቲያን ፓትርያርክ ብፁዕ አቡነ ጳውሎስ በተገኙበት በሳቸው አጃቢ በጥይት ተመተው ሲሞቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጳጳሳት ከ5 ኪሎ እስከ ላፍቶ በራቸው እየተቆረቆረ ሲዋከቡና ሲደበደቡ ስለ ቤተ ክርስቲያን ድምፃቸውን አሰምተው ማያውቁ መግለጫ እንኳን ለመጻፍ የፈሩ ዛሬ ስለ ቤተ ክርስቲያን ስለምናምን ቤተ ክርስቲያኒቱ በምናቸው መመዘኛ ይሄ ስርቻ ስር ተደብቆ ስለ እምነት የሚናገር ሰው እውነተኛ አማኝ ሰው በመከራ ጊዜ ነው ፊት ለፊት የሚያስር የሚገድል ባለበት ሰዓት ከእምነት የሚበልጥ የለም ብሎ ያን ፊት ለፊት ይመጣ ነበር። ያው የሰው ልጅ ባህሪ ሆኖ ደግሞ አትፍራ ማለት አይቻልም። የሚያናድደው በመከራው በስቃዩ በሰቆቃው ዘመን አላየሁም አልሰማሁም ብሎ ተሸፋፍኖ የመከራው ተባባሪ በተዟሪ የነበረ ኃይል ቤተክርስቲያኒቱ ነፃነቷን ስታውጅ ከቲፒኤልኤፍ የደህንነት መስሪያ ቤት መዋቅር ውጭ ስትሆን ለምን ሩብ ክፍለ ዘመን የተከፈለች ቤተክርስቲያን ለምን ወደ አንድነቷ ተመለሰች? ለምን ቅዱስ ፓትርያርኩ ብፁዕ ወቅዱስ አቡነ መርቆሬዎስ ወደ ሀገራቸው ገቡ የሚል ቁጭት በሚመስል ደረጃ ተወራጩ። ምክንያት ሲያጡ፣ ሰበብ ሲያጡ የመስቀል አደባባይ ተወሰደብን፣ ከዚህ በኋላ ምን ቀረን ብለው ነጠላ አገልድመው እኮ ሲያጭበረብሩ የነበሩ ሰዎች ናቸው። አእምሮ ተውቦ ሌላ ቀርቶ የዚህ የተወሰኑ ህመምተኞች ጉዳይ ሳይሆን
በትንሹ ወደ 60 ሚሊዮን ህዝብ ጉዳይ ስለሆነ መንግስትም ግዴታ ስላለበት ኃላፊነትም ስላለበት የራሱን ጉዳይ ስለሆነ የቤተ ክርስቲያኒቱ በዓላትን የቤተ ክርስቲያኒቱን ክብር የሚመጥኑ ነገሮችን መስቀል አደባባይ ላይ ደመራው ሲደመር አፈሩ ደመራው የሚበት ቦታ አፈር ታች ከፓርኪንጉ ጋር እንኳን እንዳይገታ እስከ ስር ድረስ ትርጉም ባለው ደረጃ አዘጋጅተው ያ ተሰርቶ እንዲያምሩ ካለቀ በኋላ እንኳን ፊት ለፊት ወጥተው ምንድነው ነውራቸውን እንትን ለማለት አልሞከሩ። ነገራችን ላይ የሚቀጥለው ሳምንት የኢየሱስ ክርስቶስ ልደት ዋዜማ በመድኃኔዓለም ቤተክርስቲያን ቦሌ መድኃኔዓለም ሲካሄድ የነበሩ ተከታታይ ዓመታት ሲካሄድ የነበረውን ፕሮግራም ያው ከቦታውም ጥበት አንጻር ወደ መስቀል አደባባይ መጥቶ ክብረ በዓሉ ዋዜማ እዛ እንደሚከበር አዘጋጆቹ የሰጡትን መግለጫ ተከታትያለሁ። ስለዚህ ኦርቶዶክስ እንደሌላው የኢትዮጵያ ሃይማኖት መብቷን፣ ንጽህነቷን፣ ህልውናዋን አረጋግጣ የቤተ መንግስት መመሪያ ሳይሆን በራሷን ችላ በራሷ የምትንቀሳቀስበት ሁኔታ በአይናችን የምናየው የምንዳስሰው እውነታ ነው። የቤተ ክርስቲያኒቱን ጉዳይ ደጋግሜ የማነሳው አማራ ክልል ያለው ቀውስ ህብረተሰቡ ከእምነት ጋር ያለውን ትስስር በዋናነት ግምት ውስጥ አስገብተው በዘር ቢሉት ብዙ ይሄ ህወሓት ከመጣ በኋላ የተፈጠረ ነገር ስለሆነ ብዙ መስረጽ አልቻለም። በክልል ቢሉትም ክልላዊ ስሜት አለ ማለት ይሄ በክፍለ ሀገር ስሜት አለ፣ ግን ያን ያህል አይደለም። እምነት ግን ማንንም ሰው ይነዝራል። ይሄ ግርግር ሲፈጠር ጥቁር ለብሰው ወጡትን አይደለም እኔ ይነዝራል ስል ጥቁር ለብሰው ወጡት የሚነዝራቸው የሉም ማለት አይደለም። በደንብ የሚነዝራቸው አሉ። የእምነታቸው ጉዳይ ለጨዋታው ድምቀት ግርግር ምናምን ነገር ፈልገው ምን እንደተፈጠረ እንኳን ሳይገነዘቡ ፎቶ ለመነሳት የወጡትንም ለማስተዋወስ ብዬ ነው። አንዳንዶቹ ቅንነታቸው በጣም ያሳዝነኛል። በቅንነት ቤተክርስቲያን አውደ ምሕረት ላይ ጥቁር ጨርቅ ስናይ አመመን የሚሉ ሰዎች አሉ። ልክ ነው። ይህን በደንብ እንትኖቹ ያዘጋጁት ሰዎች ጎበዞች ናቸው። ክፋቱ ለቤተክርስቲያን ብለው አይደለም ያዘጋጁት። ክፋቱ የእነሱን ፍላጎት ማስፈጸም ነው። የክፋቱ ክፋት ግን የሚሄዱበት መንገድ ቤተክርስቲያኒቱን ለአደጋ የሚያጋልጥ ነበር። ቤተክርስቲያኒቱን የሚበታትናት ግን በአባቶች መንግስትን ሕግ ማስከበር ስራውን ኃላፊነቱን በመወጣቱ ምዕመናንም ነገሮችን ሰክነው በማየታቸው ያ ግርግሩን ለራሳቸው ፖለቲካ መጠቀሚያ ለማድረግ የሞከሩ ወገኖች ሁሉ መክነዋል፣ ተነዋል። በቤተክርስቲያንም በሀገርም ላይ ምንም ማድረግ የማይችሉ ሰዎች መሆናቸው ተረጋግጧል። ያው የመረጃ ጦት፣ የመረጃ ክፍተት አንዲት ገጣሚ በወቅቱ አስታውሳለሁ ቤተክርስቲያናችን በታሪካችን እንዲሆን አታውቅም አለች። ስለ ቤተክርስቲያኒቱ መረጃ አልነበራትም ማለት ነው። አልተፈጠረችም እንዳልል እድሜዋ ለዛ ከዛ በላይ ነው። ግን ያን አንዳንድ ነገር ሰው ይለምደው ነበር። ቤተክርስቲያን አውደ ምሕረት ውስጥ ገብቶ መተኮስ፣ አውደ ምሕረት ውስጥ ገብተው በጥይት ሰው መግደል፣ እንደ ቅዱስ ዮሐንስ ቤተክርስቲያን ካሉ ቦታዎች የቤተክርስቲያኒቱ ቅጥር ግቢ አዲስ አበባ ሰዎችን አፍሶ ኮልፌ መውሰድ፣ እንደ ጎንደር ኢየሱስ ባለው ቦታ ላይ ገብተው ወደ 30 ሰው መጨፍጨፍ
ያኔ በቃ ኖርማል ነበርና ያንን ትዝም አይላቸው ሰዎች ቢኖሩ አይገርመኝም። ግን ምናልባት እንደዛም ያሉ ሰዎች ቤተክርስቲያኒቱ እንዴትና በምን መንገድ አለፈች? ያ ሁሉ ግርግር በኋላ ላይ ፋኖ ለመተኮስ ከሚያደርገው እንቅስቃሴ ጋር ያለው ትብብርና ቅንጅት ምንድን ነው? ማን ምን ሚና ነበረው? ሞዓ ተዋህዶ ከፋኖ ጋር ያለውን ቅንጅት በአደባባይ ገልጿል። ስለዚህ ቤተክርስቲያኒቱን የፖለቲካ መጠቀሚያ ለማድረግ ቤተክርስቲያኒቱ ተጎሳቁሏም ችግር ደርገጥሞባትም እነሱ የፖለቲካ ፍላጎታቸውን ማሳካት የሚችሉበት ነገር ቢኖር ያ እንዲፈጸም ነበር። ጤነኛ የሆነ ሰው ቤተክርስቲያኒቱ ውጭ ያሉና አገር ቤት ያሉ አባቶችን እኮ ለማስታረቅ እኮ የነበረ ውጣ ውረድ፣ የነበረ ጥረት፣ የነበረ ስቃይ አባቶቹ ጋር በውጭም በውስጥም ባሉት ችግር አልነበረም። ቲፒኤልኤፍ ስለማይፈቅድ ስቃይ ነበር። በኋላ ብፁዕ አቡነ ጳውሎስ ነፍሳቸውን ይማርና ከዚህ ዓለም በሞት ከተለዩ በኋላ የውዝግቡ ምንጭ ተፈቷል። ምክንያቱም ፓትርያርክ ላይ ፓትርያርክ የሚባለው ነገር በራሱ መንገድ መፍትሄ አግኝቷል። አሁን ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ ወደ ሀገራቸው ይመለሱ ብለው ፕሬዝዳንት ግርማ ደብዳቤ እስከ መጻፍ ደርሰው ከዛ በኋላ እንዴት እንደተሳበ እርሳቸውም እንዴት በአደባባይ እንደሳቡት ቮይስ ኦፍ አሜሪካ ላይ የቀረበውን በዚህ ፕሮግራም ላይ በግሌ ደጋግሜ የፕሬዝዳንት ግርማን ድምፅ አሰምቻለሁ። ሰዎች በሚነገራቸው እና በተጨባጭ መሬት ላይ ባለው የሚናገረው ማን ነው አይደለም፣ ነጠላ ስላገለለደመ የሆነ ቅዱሳን መጽሐፍት ስለያዘ እውነተኛ ነው ማለት አይደለም። እውነተኛ ለመሆናቸውን በአደባባይ ስላየም ጋር ብዬ ነው። ያንን ያሉ ሰዎች ተሳስቶ አይደለም፣ ተሳስተው ቢሆን ይቅርታ ይጠይቁ ነበር። ተሳስተው ቢሆን ይቅርታ ባይጠይቁ እንኳን በክስተት መንገዳቸው ወጥተው ለበጎ እርምጃዎች እውቅና መስጠትና በጎ ነገሮችን ያበረታቱ ነበር። ዓላማው ሌላ ነበር። ቤተክርስቲያኒቱን የፖለቲካ መጠቀሚያ ለማድረግ እየተደረጉ መራወጦች ቤተክርስቲያኒቱ በውጭ ዓለም በምናምን አረቡ ዓለም ላይ ትልቅ ቤተክርስቲያን እንዲሰራ ስፍራ መሬት ዩናይትድ አረብ ኤምሬት ውስጥ ያለ ጠቅላይ ሚኒስትራዊ ጥረት ይሳካ ነበር? በየትኛውም አጋጣሚና ሁኔታ ይህንን ለመመስከር እንኳን ሲደፍሩ አይታይም። ጉዳዩ የቤተ ክርስቲያን አይደለማ። ጉዳዩ የቤተ ክርስቲያኒቱ መስፋፋት ማደግ አይደለም። ጉዳዩ ቤተ ክርስቲያኒቱን በመጠቀም የራስን ፍላጎት ለማስፈጸም የፖለቲካ መሳሪያ ለማድረግ የሚደረጉ ጥረቶች በመሆናቸው ነው። ይህን በድፍረት በተደጋጋሚ አውርቼ ማስረጃ ያለኝ የሚል ሰው መጥቶ በአደባባይ እስቲ የማናውቀው ነገር ካለ ህብረተሰቡም ምንም የሚስማ ብለን እኮ ጉዳዩ ያሳሰባቸው ሰዎች ከሁሉም አቅጣጫ የሚሰሙት ግራ ቢገባቸው ደጋግሜ የማነሳው የኒውዮርክ ምዕመናን አካባቢ ከአቡነ ጴጥሮስ ጋር እኮ አገናኝተውን ቃለ ምልልስ ለመስጠት ከፈቀዱ በኋላ የሸሹት አደባባይ የሚያበቃ እውነት ስለሌለ ነው። አደባባይ የሚያበቃ እውነት ካለ በእኛ የተሳሳተ መረጃ በእነሱ አይን ማለት ነው፣ በእኛ የተሳሳተ መረጃ ተደናግሮ ቤተክርስቲያኒቱ ምንም ችግር አልደረሰባትም ብሎ ተመቻችቶ የተቀመጠም ሰው እርሳቸው መጥተው የመከራውን የስቃውን የፈተናውን ያንን ስቃይና መከራ ደግሞ መንግስት እንዴት እያደረሰ እንደሆነ መተንተንና ማስረዳት ከቻሉ እኮ በርካታ ምዕመናንን ተጨማሪ ያገኛሉ። ምክንያቱም ሌላ መድረክ ላይ ነው ይሄ የብሶቱ የጩኸቱ ቦታ ላይ አይመጥነንም ብለው እዛ የሌሉ ሰዎች አሉ።
በሌላ ወገን ቆመው እውነትን ፍለጋ ውስጥ እግዚአብሔር የሰጣቸውን የማመዛዘን ችሎታ የሚጠቀሙ ነገሮችን ግራ ቀኝ የሚያዩ አሉ። ስለዚህ ለነዚህ ከሁሉም አቅጣጫ የሚመጣው ነገር ሲነገራቸው መዝነው ለመቀበል ለመረዳት፣ ስለዚህ እውነት ካለ ዝም ብሎ አንድ ጋዜጠኛ ከሚያደርገው ነገር ይልቅ በአባቶች የሚነገር የተጨበጠ ነገር ሲሆን የበለጠ ሚዛን ይደፋል። ስለዚህ ይሄ ድል ላይቭ ፕሮግራም ላይ የተሰጠው አባት ይህንን አልጠቀምም ሲሉ ለአደባባይ የሚያበቃ እውነት በተመሳሳይ ለተቃውሞ ስላሉ ሰዎች የማይጠየቁ ጥያቄዎችን ለመደርደር ካልሆነ በስተቀር ለሚጠይቁ ለሚመረምሩ የቤተ ክርስቲያናቸው ጉዳይ ከምርር ለሚያስጨንቃቸው ሰዎች የሚሆን ሐሳብ የለም ማለት ነው። ስለዚህ በቤተ ክርስቲያን ስም በብሔረ ስም በምናምን የሚነገዱ ነገሮች መቆም አለባቸው። አልጠቀሙም። ከዚያ ዙሪት መውጣቱ በብዙ መልኩ ለሁሉም ይጠቅማል። ከዚሁ እንቅስቃሴ ጋር የተያዘ አንድ ነገር በማናቸው መንገድ በግሌ በተለያዩ መድረክም የተለያዩ ሰዎች የሚያነሱት ነገር ነው። የሸኔ የፋኖ የህወሓት የምናምን ምንድን ነው ዓላማቸው? በጣም 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 እንደው እውነተኛ ናቸው ብለን የመጨረሻው ነገር ከሰጠናቸው የመጨረሻ በቃ ቅን ናቸው፣ ሌላ ኮተት የለባቸውም፣ እውነተኛ ዓላማ አላቸው ብለን ከደመደምን የእውነተኛ የመጨረሻ ግባቸው የሚሆነው ሁሉም የእርሱ ሰፈር ሰው የበላይ የሆነበትን የፖለቲካ ስርዓት በኢትዮጵያ ውስጥ አመጣለሁ የሚል ነገር ነው ሊሆን የሚችለው። ግን ያም አይደለም። ያንን የሚያስብ ሰው ደግሞ ማሰብ ማቆሙን የሚያሳይ ነገር ነው። በእውነተኛ ሁኔታ በሆነ አጋጣሚ ላይ ሀገር ምድሩን አየሩንም ሰማዩንም ማለት አየሩንም ምድሩንም የተቆጣጠረ ህወሓት የሚባለው ቡድን ያኔ ማድረግ የሚችለውን ነገር ሌሎች አቅም የሌላቸው ደካሞችን ወይ ደግሞ መወሰን የማይችሉ ኃይሎችን በዙሪያው አቅፎ የሚያደርገው እንቅስቃሴ ነው። አሁን ሌላውን ጨቁኖ የበላይ መሆን የሚችልበት ሁኔታ የለም። በተመሳሳይ አቅምና ቁመና ላይ ተቀራራቢ በሆነ ያው ከህወሓት ጋር የሚወዳደር ሸኔ ያለ ወይ ደግሞ ፋኖ ያለ እያልኩ አይደለም። ህወሓት ራሱ ሽባ ሆኗል። እሱ ተንበርክኮ እየሄደ ነው። ሌሎቹ እየዳሁ ነው። በዛ ደረጃ ያሉ ኃይሎች ናቸው ብለን መውሰድ እንችላለን። እነዚህ ኃይሎች የፈለገውን የራሳቸውን ነገር በኢትዮጵያ ምድር ላይ ቲፒኤልኤፍ ሌላውን ማስፈጸም የሚችሉበት ነገር የለም። ያ ካልሆነ ደግሞ ሀገሩን ወደ ቀውስ ለመውሰድ የሚደረግ ጥድፊያ ነው ማለት ነው። ሀገሩ ቀውስ ውስጥ ሲገባ ደግሞ ምን ይፈጠራል የሚለውን ነገር ምናልባት በኢትዮጵያ አቆጣጠር ከ1983 በፊት እንደ ምሳሌ የሚሰጡ ብዙ ሀገሮችን መጥቀስ ያስቸግራል። ከ1983 በኋላ ጎረቤት ሶማሊያን ጨምረን የመንን ይዘን ሱዳንን ዛሬ ያለችበት ሁኔታን ሊቢያ እያለን በርካታ መንዘረዝራቸው ነገሮች ስላሉ ጤነኛ የሆነ ሰው እንዲህ ያሉ የመከኑና የደከሙ ሰዎች ሀሳብን ገዝቶ በራሱ ላይ ስቃይና ሰቆቃን ሊያወጅ አይችልም። ባለማስተዋል ባለማገናዘብ ይሄንን መንገድ ተከትለው ሀገር ውስጥ ቀውስ እንዲፈጠር ገጠር ውስጥ ሰው እንዲጎሳቆል የራሳቸው ሚና የተጫወቱ አሉ። ዛሬ ያ ምዕራፍ ተዘግቷል ስል አብቅቷል ማለት አይደለም። ቢያንስ በአማራ ክልል በተለያዩ መድረኮች በሚታዩ ትንተኖች ላይ ነፃ አውጪ የተባለው ቡድን የጭቆና የመከራ የስቃይ የአማራ ክልልን ሲኦል ያደረገ ቡድን መሆኑን በአደባባይ እየተነገረ ነው። የደረሰባቸውን በተደጋጋሚ መድረኮች ላይ አንስተናል። ጎጃም የተለያዩ መድረኮች ላይ የተሰጠው ምስክርነት ሰምተናል። ከትላንት በስቲያ ይመስለኛል መርሳ ላይ ደግሞ እንደገና
አንድ ወደ ሰላም መድረክ የተመለሰ የፋኖ አባል ጸጸቱን ይቅርታውን በአደባባይ ሲገልጽ ሰሜን ወሎ ውስጥ በፋኖች የተፈጸመው አሰቃቂ ትዕይንት ምስክርነት ይሰጣል። ምናልባትም የሚፈልጉትን ነገር ከጀርባ ለመፈጸም የምንፈልገውን ነገር በማድረግ ሞቲቬት በማድረግ ወደዚህ ትግል ማለት ወይም ፋኖ አደረጃጀት ውስጥ ከ6 ወር በፊት ላለፉት 2 ዓመታት አንድን ኮር ካዋለዱት አመራሮች ውስጥ አንዱ ነኝ። እዚህ ወረዳ ላይ እዚህ ያለንበት ከተማ ላይ ባልና ሚስት በቦምብ የተገደሉበት፣ ሴት ልጁን ሚስቱን እና እህቱን የተደፈሩበት፣ አንድ ሴት ሀፍረተ ገላዋ በሳት ተለብልቦ አይኗ በአፈሙዝ አይኗ ጠፍቶ ሆዷ በጩቤ ተቀዶ ላስቲክ ተንጠብጥቦ የተገደለበት ወረዳ ላይ ነው ያለነው። ወረዳ መቀመጫ ላይ ነውና ይህንን ካደረጉት ምናልባትም ዛሬ ከህሊና ተጠያቂነት ነፃ ለመሆን ነገ ግን በህግ ተጠያቂ ለመሆን ማለት ዝግጁ ነኝ። ፐርሰናል በልጅ ኢያሱ ኮር የፖለቲካና ሚዲያ ዘርፍ ኃላፊነት ላይ ሆኜ ላለፉት ከ6 ወር በፊት ላለፉት 2 ዓመት መራ ነበር። ይህንን መከራ፣ ስቃይ፣ ሰቆቃ የሚያደርሱት ያን ህዝብ ነፃ እናወጣዋለን የሚሉት ሰዎች ናቸው። የመጀመሪያው ወደዚህ አይነት ሰዎች ለመተኮስ የሄዱበት መንደርደሪያ ምንድን ነው የሚለውንም ደግሞ ሰው አሁን ወደ ኋላ መለስ ብሎ ግራ ቀኝ ማየት ነው። 2 ዓመት ከመንፈቅ በላይ አማራ ክልልን የስቃይ የሰቆቃ ምድር አደረጉ። በሌላ በኩል ጠላት ነው የአማራን ህልውና ሊገስን የተባለው መንግስት ደግሞ የአማራን ህልውና መብት እየገሰሰ ነው ወይስ አማራ ክልል ላይ ትርጉም ያሉ ስራዎች እየተሰሩ ነው? ግጭት ስራዎችን የማወክ አቅሙ ግልጽ ነው። ያ ባለበት ሁኔታ ውስጥም በባህር ዳር፣ በጎንደር፣ በሐይቅ ምናምን አካባቢ የሚሰሩ ስራዎች በተለያየ መንገድ እየታዩ ነው። 27 ዓመት ውስጥ ተሰርቷል ያን ነገር። ያው ህልም ያለው ነገር አሻግሮ ማየት የሚችል ስርዓት በመንደሩ ያልታጠረ ካዝና በመገልበጥ እና በመዝረፍ የሚያይረካ በታሪክ ውስጥ አንድ ደማቅ አሻራ ጥለው ለማለፍ የሚተጉ የሚለፉ መሆናቸውን በዓይናችን በብረቱ አይተናል። ይህን በሁሉም አቅጣጫ እየተደረገ ነው። ምናልባት የሁሉ ጉስቁልና የሁሉ መከራ ባይኖር አማራ ክልል ላይ ምን አይነት ስራዎች ይሰሩ ነበር? የሆነ መብት፣ የሆነ እምነት፣ የሆነ ለመክሰስ የሚንቀሳቀስ መንግስት ኢትዮጵያ ምድር ላይ አለ? ከሆነ 2 ዓመት ከመንፈቅ በላይ በየስርቻው ሲርመጠመጡ ያንን ፍላጎቱን ማንገታው ታዲያ? እነሱ አቆሙት? እንኳን ሊያቆሙት ራሳቸው ቆመዋል። ምን ያህል ኃላፊነት የማይሰማቸው ግለሰቦች የተሰባሰቡበት ቡድን እንደሆነ አንዱን ዘመነን ብቻ ምሳሌነት ወስዶ ህብረተሰቡ የሰጠው ምስክርነት ማየት ይቻላል። ወንጀለኞችን ከእስር ቤት የተፈቱ ወንጀለኞችን አብሮ የታሰሩትም ማለት ነው። እሱ በፖለቲካ ሲታሰር ሌሎች በሰው መግደል በምናምን የተሳሰሩ ወንጀለኞችን ሰብስቦ ለነሱ ኃላፊነት ሰጥቶ ክፍለ ጦር ነው ምናምን አመራር አድርጓቸዋል አለ። በፍኖተ ሰላም መድረክ ላይ ፋኖ ሰው ገሎ ደፍሮ ዘርፎ የታሰረ 25 ዓመት 22 ዓመት 18 ዓመት በላይ የተወሰነበት 7 ዓመት እንደ አጋጣሚ ሆኖ ከዘመነ ጋር ታስሮሳል። ተገናኝተው ወጣው የዛ አመራር የክፍለ ጦር አመራር ይሆኑት እስር ቤት ስለተዋወቁ እኮ ነው። 22 ዓመት ተወስኖበት እኮ በአራተኛ ቀኑ ማረሚያ ቤት ተሰብሮ ወጥቷል።
ይህን ሰውዬና ብትለው አይመጣም። ይህን ነው ልንታገለው የሚገባ ነው። ከዘመነ ካሴ ጋር የታሰረ በሙሉ ማለት ነው ጠይቁ። ክፍለ ጦር አመራር ነው፣ እዛ አመራር ነው። እስር ቤት ስለተዋወቀ እኮ ነው፣ ሌላ ነገር እኮ የለም። እና ገድሎ የታሰረ ሰው ዛሬ ጫካው ነው መግደል እንዴ መስራው? ደፍሮ የታሰረ ሰው መድፈር ነው። ዘርፎ የታሰረ ሰው ዛሬ መዝረፍ ነው። ትውልድ ቦታው መራዊ በተባለው አካባቢ እዛ ደግሞ መድረክ ላይ መምህራኖቹን የጨፈጨፉት የሱ ሰዎች መሆናቸውን የሟች ቤተሰቦች እዛው ላይ መድረክ ምስክርነት ሰጥተዋል። ከሞቱት መምህራን ውስጥ የመምህር ደረጃ ባለቤት ነኝ። አይገርማችሁም? ያስተማርኩት ተማሪ አይኔ እያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆቼ መሃል። አይገርምም? እያያምም እኔ ነኝ መናገር ያለብኝ? የመራ ህዝብ እኮ ነው መናገር ያለበት። በር ላይ አራት ልጆቹ ቆመው እያዩት፣ ትንሿ ህፃን ልጅ የ2 ዓመት ናት፣ ትልቁ የ10 ዓመት ልጅ ነው። አራቱም ልጆች እያዩት እንደ ንጉስ የሚያየው አባታቸው ተንበርክኮ በፋኖ በሰደፍ ሲመታዩት አይገርምም? ይሄን ያዩት በድንግል ማርያም ብዬ እየለመንኳቸው ባሌን ወሰዱት። ወስደውትም ግን የሽ ተረጋጊ ነው የሚለው ንጹህ ስለሆነ አይደለም ይገሉኛል ይደበድቡኛል ብሎ በፍጹም አላሰበም። ይሄ ነው የተደረገው። እኛ ሰፈር የተደረገው ከነዘመነ ካሴ መንደር የተደረገው ይሄ ነው። እንደ ዘመነ ካሴ መጀመሪያ እኮ ማስተካከል ያለበት ከሰፈሩ ነው መጀመር። እውነት ነው እናገር፣ ለምን ዋሻለሁ? መሞትም ካለብኝ ንጹህ ባሌ የተገደለውን ሞት ነው ነገ መሞተውን ነው የምሞተው። ልብ በሉ። እስር ቤት ወንጀለኞችን ሰብስቦ ነው ያወጣው። ወንጀለኞቹን ስልጣን የሰጠው ለነሱ ነው። በኋላም ራይ ከተማ ላይ ንጹሃንን የጨፈጨፉት የሱ ሰዎች ናቸው። መጀመሪያ አካባቢ ስለዚህ ግለሰብ ወይ ደግሞ ስለሌሎቹ የነበረው አመለካከትና ዛሬ ላይ ነገሮች እየጠሩ ምን እያሉ ሲመጡ ያለው ነገር እያየን ነው። በመድረክ ላይ በቁጭት ከህወሓት ጋር መተባበርን የተቀደሰ ነገር አድርጎ መግለጫ ለማውጣት ሲሞክር ህወሓት የፈጸመውን ነገር በአንጻሩ ስልጣን ላይ ያለው መንግስት መፈጸም አይደለም በማሰብ ደረጃ አድርጎታል። ከህወሓት ጋር ለመተባበር ያውም ትላንት ላይ የቆመ ከዘመን ጋር መራመድ የማይችል በአንድ ሀገር ውስጥ ማህበረሰቦች እንዴት መኖር እንዳለባቸው የማይገነዘብ የሆነ የደረዘዘ ቡድን ጋር ትብብር ለመፍጠር የሚደረግ ጥረት አማራ ክልል ምን አይነት ሪያክሽን ነው ሰው ጋር የፈጠረው? ቅድም ሲናገር ነበር ወንድሜ። እናት እንደ ቆዳ ተቃቅታ 3 ወር 9 ወር አርግዛ ከቅጠብሶ በልቷት 3 ዓመት አጥብታ እንዴት እናትገደል? እና የጥንፈኛ ሌባ ዘራፊ ቡድን የኛ ይሄ እውን አማራ ነው? እውን የአማራን ነፃነት የሚያስከብር ነው? እውን የአማራን ጥቅም የሚያስከብር ነው? ይሄ ዘመነ ካሴ የት ነው ያለ? ከነ ገብረ ጽዮን ጋር ተቀምጦ የአማራን ጥቅም አስከብራለሁ ማለት ምን ማለት ነው? እነ ገብረ ጽዮን የማን ናቸው? የአማራ ክልል ተቆርቋሪዎች፣ የአማራ ህዝብ ተቆርቋሪዎች። ህወሓት የሰራው ስራ አይደለም እኛ ቀርቶ ተኛ የሚወለደው ልጅ እነሱ የሰሩት ስራ ተጭንቅላት የሚፋቅ ስራ ነው የሰሩት። ከነሱ ጋር ሆኖ ደግሞ አማራ ሊያቀና እዚህ ዝርዝር ውስጥ ለመግባት ምክንያት የሆነኝ አሁን በመነሻ ላይ ያነሳሁት እስር ቤት ያሉ ከፋኖ ጋር የተያዙ ሰዎች ሊፈቱ ነው በይቅርታ የሚል ነገር መምጣቱ ነው። ምናልባት ይሄንን ሁሉ በዘረዝረው እንደ መብት ተሟጋች የአማራ ህዝብ ምናምን አድርገው በዛ መልክ ለማጨብጨብና ለመሳል የሚሞክሩ የሉም ማለት አይደለም። ግን የአማራ ህዝብ መብት ተቆርቋሪ መብት ተሟጋች ተከላካይ ነበሩ ወይንስ የአማራ ህዝብ ወደ ስቃይ ወደ መከራ ወደ ሰቆቃ የሚያመራበት ምዕራፍ ነው የከፈቱት? ምን
ነገር ስልጣን ላይ ያለው መንግስት ስላጎደለ ምን ስለከለከለ እነሱ ቢመጡ ምን ስለሚሰጡ ነበር የሚለውን የማስረዳት ኃላፊነቱ በሚተኩሰውም በሌላውም ወገን ላይ ያረፈ ነው። ያንን ነው በዋናነት እዚህ ሁሉ መስቀልቅል አማራ ክልል እንዲገባ ሁሉም በየራሳቸው ሚናቸውን ተወጥተዋል። አሉታዊ ሚናቸውም ማለት ነው። ስለዚህ እነዚህ ሰዎች አሁን ከእስር ቤት መፈታት የሚል ነገር ሲመጣ የመጀመሪያ መንግስት ነው። ከዚህ ቀደም የእናቶ ስብሐት ጊዜ የተፈጠረ ነገር መንግስት ነው። መንግስት እንደ ግለሰብ አይደለም የሚያስበው። መንግስት ብዙ ነገሮችን ያያል። ሌላው ማየውን እሱ የሚገመግማቸው ነገሮች አሉ። ብዙ ነገሮችን ለመመለስ በሚል መንግስት የሚያያቸው ነገሮች። ስለዚህ መንግስታዊ ኃላፊነት አለበት። መንግስትን ስለደገፍክ፣ መንግስትን ስለተቃወምክ በሁሉ ነገር ላይ የኔ ድምፅ የኔ ሐሳብ ይሰማ የሚል ነገር ሐሳብ መስጠት ጥሩ ነው። ሐሳብ ላይ ይሰማ ይችላል። አንተ ባልተረዳውና ባልተገነዘብከው መንግስት ነገሮች የሚያይበት ሁኔታ ይኖራል። ይህን ዛሬ ላይ አይደለም የእናቶ ስብሐት ጊዜም የተናገርኩት ያንን ነው። የአየሩን ሙቀት ምናምን አይቼ ሐሳብ አልሰጥም። የማምንበትን ነገር በግሌ ትንሽ መዝኜ ከዛ በኋላ ነው አስተያየት የምሰጠው። የእናቶ ስብሐት ጊዜ መፈታት እነቶ ስብሐት እንዴት ተፈቱ የሚለውን መደገፍ የሆነ ተአምር ነበር። ግን ደግፍ ያለው እነቶ ስብሐት እነ እስክንድር እነ ጀዋር በወጡበት ጊዜ በቃ አሉ ማድረግ የማይችሉበት ደረጃ ላይ ደረሱ። አቅማቸውን አወቁ። ከዛ በኋላ ወጡ። መንግስት ያንን በማድረጉ በተለይ ከቲፒኤልኤፎች ጋር ተያዘ ነገሮችን ለማለዘብ ያለው ዕድል ሰፊ ነው። አሁን እኛ ሰው እስር ቤት ቢሆኑ ኖሮ የሚሻለው አሁን እኮ ወጥተው ትርጉም አልባ ሰው ሆኑ እኮ። አንዳንዶች እነ ጀዋር እኮ በእንደዛ መልክ ተፈተው ነው የሚረብሹት። ምን ያመጣል? ጻፈ ታከተው። ከዛ በኋላ አሁን እንኳን አደረሳችሁ መግለጫ ምናምን ነው የሚጽፈው። የሆነ ሀገር የሲንጋፖር የምናምን ምሳሌ ኢትዮጵያ ውስጥ ምናምን ለውጥ እንዴት እንደሚመጣ አሳያችኋለሁ ሲል ነበር። ይሄ ተረት ዝም ብሎ የማይጠይቁ ደጋፊዎቹ ጋር ምንትን የሚል ነገር ኢትዮጵያ ውስጥ የመጣው ለውጥ ላይ ቃል አቀባይ ነበር። ትርጉም ያለው ስራ ውስጥ ሰርተው ከወጣቶቹ ጋር ተናበው ተጠያቂነት ወይ ደግሞ ትኩረት ወደ እነሱ እንዳይስብ መግለጫ የሚልኩለትን መግለጫ የሚለጥፍ ሰው ነበር። አንዳንድ ሰው እኮ ከእስር ቤት ከወጣ በኋላ ዝም እንዳለ በቀጥሎ ቢሆን ኖሮ እኮ የሆነ ኢትዮጵያ ውስጥ የመጣው ለውጥ ላይ እኮ ጀዋር ግንባር ቀደም ሚና አለው ብለው የሚያምኑ ሰዎች ነበሩ። ዛሬ በደንብ አድርጎ አንጠፍጥፎ ምንም ሚና እንደሌለው አረጋገጠ። በመውጣቱ ምንም መሆኑን ያረጋገጠው እስር ቤት በመሆኑ ይጀግን ነበር የበለጠ። እነ እስክንድርን አመጡ። እስር ቤት ሲገባ የነበረው እስክንድርና ዛሬ ጫካ ያለው እስክንድር ተመሳሳይ እንትን ላይ ነው ያሉት፣ ተሰሚነት ላይ ነው ያሉት። የተወሰደው እርምጃ ትክክል መሆኑን ከትላንት ይልቅ ዛሬ ላይ ማንም ሰው የሚገነዘበው ነው። አሁን እስር ቤት ያሉ ከፋኖ ጋር የተያዙ ሰዎች በማናቸውም መመዘኛ ቲፒኤልኤፎች ጋር የተያዘ በኢትዮጵያ ላይ የፈጸሙ ወንጀል ጋር ሲነጻጸር የእነዚህ ወንጀል እዚህ ግባ የሚባል ነገር አይደለም። ከቲፒኤልኤፍ ጋር ሳነጻጸር ማለት ነው። በወታደሮች ግድያ በምናምን የሚጠቀጠቁ ሰዎች እንዳሉ አውቃለሁ። ግን በማናቸው መመዘኛ ቲፒኤልኤፍ በኢትዮጵያ ላይ ከፈጸሙ የቲፒኤልኤፍ ሰዎች ካደረሱት ጋር ሲነጻጸር የነዚህ ምንም ነው። ስለዚህ በዛ ደረጃ ያሉ ሰዎች ለሀገር ሰላም ወይ ደግሞ አጠቃላይ በየትኛው መንገድ እንግል ንግለጸው
ይጠቅማል ተብለው የሚፈቱ ከሆነ እነዚህ መፈታታቸው ምን ነውር ይኖርበታል? ተመልሶ ይረብሻል። እንኳን እነሱ እነ ጀዋር መረበሽ አልቻሉም። ያ ዘመን አበቃ እኮ። ያ ዘመን ላይ መለስ ሄዷል። የግርግር የሁከቱ ዘመን አብቅቷል። በጣም በእርግጠኝነት የሚወጡ ሰዎች ምናልባት ጸጥታ ፍሱናውን ውስጥ የገቡ ሰዎች ገንቢ ሚና በፖለቲካ ፓርቲ ምናምን ብለው ገንቢ ሚና ሊጫወቱ ይችላሉ። ጸጥታ ውስጥ ከገቡ ማለት ነው። ያለዛም በቃ አላይም አልሰማም ብለው ድምጻቸው ላይ ያጠፋሉ። ከዚህ ውጭ የሚለወጥ የሚፈጠር ነገር የለም። የፈጠሩት ምናልባት አንዳንዶቹ በቅንነት ሊሆን ይችላል፣ ግን አማራን ህዝብ የአማራ ክልልን ሰቆቃ፣ ስቃይ፣ መከራ ውስጥ የከተተ እንቅስቃሴ ነው። ያ የሚጸጸታቸው ካሉ ለመካስ ትርጉም ያለው የፖለቲካ እንቅስቃሴ ውስጥ ሊገቡ የሚችሉበት እድል ይኖራል። ከዛ ውጭ እንደ በዚህ ቀደም የለም። ሰዎች እንዴት ነው ነገሮችን የማያነቡት? እንኳን መረበሽ ማሰብ ይችሉ ይሆናል ለመረበሽ፣ ግን አይመስለኝም። ለእንደዛም የሚሆንና የማይሆነውን ነገር ይለያሉ። ስለዚህ የሰው አንደኛ እስራት ከቅጣትነቱ ይልቅ ማስተማሪያ ነው። በሌላም በኩል ደግሞ አዲስ ልምምድ አይደለም። ከዚህ ቀደምም ትልልቅ ወንጀል በፈጸሙ ሰዎች ላይም ተከስቷል። ስለዚህ ለገናም ይሁን ለጥምቀትም ይሁን ለሌላም ጊዜ ይሁን ወደ ሰላማዊ መድረክ የመጡት እነ ማስረሻ ሰጤ አንዱ የድርድር ነጥባቸው በዚህ ምንድን ነው ከዚህ ከፋኖ እንቅስቃሴ ጋር ተያይዞ የታሰሩ ሰዎች እንዲፈቱ ጭምር ስለሆነ እነ ማስረሻ የመጡበትን የፖለቲካ ወይ ደግሞ የሰላም መንገድ ለማሳካት መንግስት ኃላፊነት አለበት። በሌላ በኩል ሀገር ውስጥ ያለው ቀውስ፣ መከራው፣ ስቃዩ፣ ሰቆቃው ሲያስጨንቀው የነበረው ዜጋ ዛሬ እንዲህ አይነት ሁኔታ ይፈጠራሉ ብሎ የሚሰጋ ካለ መንግስት መሆን አያስፈልግም። ማንም ጤነኛ ሰው በእርግጠኝነት ማናገር የሚችለው ቅንጣት ታክል የሚመጣ ነገር የለም። የሚለወጥ የሚፈጠር ነገር የለም። ስለዚህ በመፈታታቸው ግለሰቦቹ፣ ቤተሰቦቻቸው ይደሰታሉ። በሌላም በኩል ደግሞ ለሰላም መንግስት የሚሄድበትን ርቀት ስለሚያሳይ ህብረተሰብ ላይም የሚፈጥራቸው ነገሮች ይኖራሉ። ሌሎችም እስር ቤትም ያሉት የሚማሩ የሚታረሙ ሰዎች አይኖሩም ማለት አይደለም። ስለዚህ መፈታታቸውን መንግስት ወስኗል አልወሰነም አላውቅም፣ ግን ሁልጊዜም የሆነ ነገር ሲፈጠር ያንን ቶሎ ብለው በራሳቸው መንገድ መጥፎ ዓላማ ሊጠቀሙ የሚፈልጉ ሰዎች አሉ። እነ ስብሃት በተፈቱበት ሀገር ውስጥ ማንም መፍታት ነውር ሊሆን አይችልም። በይቅርታ ነው፣ በምህረት ነው። ያልተፈረደበት ሰው በምህረት የሚፈታ አይመስለኝም። ያልተፈረደበትም ሰው በይቅርታ የሚፈታ አይመስለኝም። ስለዚህ የሚሆነው ነገር ምንድን ነው? ልክ እነ ጀዋር ላይ እነ እስክንድርና እነ አቶ ስብሃት ላይ እንደሆነው ክሳቸው ይቋረጥና በእንትን የሚወጡበት በይቅርታ የሚወጡበት ያ ክስ የሚቋረጥበት መንገድ አንደኛ ክሱ ተቋረጠ ማለት ክሱ ተሰረዘ ማለት አይደለም። ክሱ ተመልሶ ሊንቀሳቀስ የሚችልበት እድል አለ በሌላ ወንጀል ወይ ደግሞ መንግስት በየትኛውም ጊዜ በየትኛውም አጋጣሚ ነው ይህ ሰው አልታረመም፣ ይህ ሰው ሌላ አጥፊ ተግባር ላይ እየገባ ነው ብሎ ካመነ ክሱን መልሶ ለማንቀሳቀስና ሰዎቹን ወደ ቤት ለማስገባት ይችላል ማለት ነው። አቶ ስብሃት ወደ ሀገር ቤት ቢመጡ ያስገባቸዋል፣ ጀዋርም በተመሳሳይ ማለት ነው። ምክንያቱም ከዛ በኋላ የሰሩት ነገር ስላለ። ግን ያደርጋል አያደርግም አይመስለኝም። አሁን መንግስት
በብዙዎቹ ላይ እያፌዘ እየቀለደባቸው እንዳለ ነው የምንረዳው። በቃ እነዚህ ናቸው ወይ ብሎ እንኳን መንግስት ሌሎችም ሰዎቹን እነዚህ ናቸው ወይ ያሉ ነውና እኔ በቅንነት ኢትዮጵያ ውስጥ የሆነ ነገር ምናምን ይመጣል ብሎ የሚያስብ ሰው ምንም የሚመጣ ነገር የለም። ስለዚህ በመፈታታቸው በግሌ ጥሩ ነው። ሰውን ለማረም ለማስተማር ነው እንጂ ከዛ ያለፈ ለመቅጣት መሆንም የለበትምና ስለዚህ ይህን ነገር እንደበጎ መመልከቱ ለሁላችንም ይጠቅማል ብዬ አምናለሁ። ደጋግሜ እንደምለው መረጃው ኖሮኝ ሳይሆን አንዳንድ ያስቀደመው የሚወጡ ነገሮች ለሰው ላይ ውዥንብርና ለመፍጠር የሚደረጉ ነገሮች ስላሉ ቢሆን እንኳን ሁሉም ተጠቃሚ ነው የሚሆነው። የሚጎዳ የለም። የሚረብሽ የሚረበሽም ኃይል የለም በኢትዮጵያ ምድር። ይህንን ግምት ውስጥ ማስገባቱ በብዙ መልኩ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ታኅሳስ 22 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልኝ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ታኅሳስ 22 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።